ሰላም ነዎት እማዬ? እንዴት አሉ? ደህና ነዎት? መልካም። እስኪ ገባ ይበሉ፣ ወደ ውስጥ እናውራ። እውነት ቁጭ በሉ። እርሶ ችግር የለውም። ምን ባሉ? እሺ ቁጭ በሉና ያወሩን፣ እኛ ልንመለስ ስለሆነ ችግር የለውም። የኔ እናት እውነት። እሺ እሺ። አማን ጋር ነው የሚኖረው የኔ እናት? አንድም ረዳት የለም። የሚጀምላፋ ቃሪቱን ምን ይቱናን ይዘዛሽ ታበሯለኝ እኮ እንደው ይቸገራሉ ተብለን ልንጠይቅዎት ነው የመጣን የኔ እናት። እስኪ እንገርም እንኳን 3 ልጅ ይዞ ሰው ብቻንም ይከብዳል። የኔ እናት ምንድነው የሚቸግሩት? እኛ ምን እናግዝ? ችግርማ ሰውነት ተረወጥቼ እያየኸኝ አይደል? ምንድነው የሚሰሩ? አሁን መስመር ላይ ቃሪያ ነው የምሸጥ። 3 ልጆች አሉኝ የማሳድጋቸው የልጅ ልጆች። እነሱን ይዤ ስበላም ጾም ሳድርም ነው የምኖረው። አባት ምን እናት የላቸውም ልጆች? አባት የላቸውም ልጆች። ነው ቀን የኔ አጥቶች ያሳደግኳቸው። ምን እናግዘውት አሁን የኔ እናትኛ? እናንተ ታያችሁት ነው እንጂ ምን እላለሁ። እሺ በቃ መጣን። እሺ እሺ ይጠብቁን። እሺ የኔ እናት 100 ኪሎ ጤፍ፣ 50 ኪሎ በቆሎ፣ ዘይት እንደገና ደግሞ እቺን 7000 ብር ነው የተላከልዎት። እሺ ያቆይልኝ። ይሄንን እኛ አይደለንም ያደረግንልዎት። እኛ እንደርሰው ያሉትን ጠይቁ እየተባልን እንላካለን እና በአቦዬ ስም ልጆቻችንም እኛንም ጸሎት ያደርጉልን ብለው ነው። ሌላ ሰዎች ናቸው ይሄን ያደረጉልዎት። እሺ አሜን። ገብርኤል ይስጥልኝ፣ መድኃኒዓለም ይስጥልኝ። 44 ታቦት ያቆይልኝ፣ ሰው በላይ ያውልልኝ፣ ወንበር ላይ ወንበር ይጨምርልኝ፣ ለልጆቻቸውን ከፍ ያለ ቦታ ያድርስልኝ። አሜን። እንግዲህ የኛውስ እያበቃ ነው። ለልጁ ወንበር ላይ ወንበር ይጨምርልኝ። አሜን። ከፍ ያርግልኝ። አሜን። ቅዱስ ገብርኤል ሚካኤል አሁን ሀራ በለተቀኑ ከፍ ያለ ቦታ ላይ ያውልልኝ። አሜን። አይዞት በቃ እሺ እሺ። ሰላም ይሁን። ቡና ጠጡ። ችግር የለውም። ቡና ጠጡ። የተጣደ ቡና ቁጭ በሉ። ችግር የለውም። ቡና ይፍላማ። ችግር የለውም። ችግር የለውም። ከፍ ያለ ቦታ ያውልልኝ። አሜን። ቻው። እሺ አሜን።